አንቺ ሽንት ቤት አጣቢ ቆሻሻ ተብዬ ጥምርኩሴን አውጥቶ ነው የሰደበኝ። ወላሂ የድምፅ ሪከርድ አድርጌዋለሁ፣ ብዙ ነገር ይዤበታለሁ ማለት ነው። እና እንደዛ ሲሰርበኝ ሽንት ቤት አጠብኩበትን ገንዘቤን ሰጥተህ ኒካዬን አውርድልኝ ነው ያልኩት። ግን እሱ እኔን ያረከሰ ይመስሎኛል። እኔ ደግሞ ሽንት ቤት አጥቤ ከእሱ በልጭ ሆኔ ምን እንደው እሱም ደግፌ ያዝኩት። እሱ ምንም ያደረገልኝ ነገር የለም። እና መከበር ይገባኛል እንጂ መሰደብ አይገባኝም ነበር። እሱ ትክክል። እንኳን ቀረብሽ እንደዚህ ማያከብርሽ ለገንዘብ ብሎ የቀረበሽ ከአንቺ ገንዘብ ብቻ የሚፈልግ እንኳን ቀረብሽ፣ ለአንቺ እንኳን አመለጥሽ። ግን ሌላውን ልክ እንዳንቻውን የሚጠልፍና መከታተል ቢጀምር ብዙ ትዳሮች ሊፈርሱና ልጆች ያላባት ሊያድጉ ይችላሉ። ምናልባት ማወቅ የሌለባቸውን ነገር ሊያውቁ ይችላሉ። አንዳንዴ ፈጣሪ የሸፈነለትን ነገር በቃ ይሄ ሰው ተጸጽቷል ትቷል ብሎ የቆየ ነገር እንኳን ሊያውቁና ዛራቸው እንዳዲስ ሊናጋ ይችላል። ስለዚህ ይሄ ስልክ ጠልፎ መከታተል እኔ አልደግፈው። እንዳታደርጉ እንደዚህ ትዳራችሁ። እኔ አንደኛ እዚያ ቦታው ላይ ተቀምጬ ስለ ጸባዩ ምናምን አላጠናሁም እኮ ስለሱ ማለት ነው። ያኔ ድረስ ስራ አለ አይደል? እኔ ወደዚህ ልወጣ ስለሆነ ቀለበት ታሰረ አለ አይደል? እስኪ ብዬ ያው እስካሁን መጥፎ ባህሪ አላየሁም። ግን ጅምር ስለሆነ ኢትስ ኦኬ። ያንቺ ገና ጅምር ነው። አልወለዳችሁም፣ አብራችሁ አልኖራችሁም፣ አልተጋባችሁም። ገና ባለትዳሮች ይኖራሉ እዚህ ውስጥ፣ ብዙ የልጆች እናቶች ይኖራሉ። ስልክ ጠልፎ መከታተል በፍቅረኝነት ኢትስ ኦኬ። ግን ትዳር ላይ ተገባችሁ በኋላ የልጆቻችሁን አባት እንደዚህ ይከታተላለው ምናምን ብትሉ አዞ ምንድን ነው የሚባለው? አሳ ጎርጓሪ አዞ ያወጣል የሚባለው። በጣም በጣም እኔ ያማለህም የእነሱ ሚስጥር ይሄ ነው። ይሄን ተባባሉ ብዬ አልተፋኝም። ወንድም ናቸው ነው ይምከሩት። ግን ስለ እኔ የሚያወሩትን ነገር ያው በሆዴ ሰምቼ ዝም ብያለሁ። መጨረሻ ምርጫቸው ወደዛ እንደሆነ ሳቅ እንግዲህ እስካሁን በእኔ መሀላችሁ ነበርኩኝ። ለምሳሌ አንቺ እንዳወቅሽው እንደሚያሙሽ አሁን አንዲት ሴት ብትጠልፍ የባሏን ስልክና ሰላም ነኝ ሀቡ እህቱ አለች አስገብኝ እያለች ነው። እህቱን ላስገባልሽ? አስገቢያት። እሺ ሜንሽን አርጓት ወይንም እኔ ነኝ ትበል እንትን ማለት ነው። ለምሳሌ ቤተሰቦቹ የባሏ ቤተሰቦች እንደሚወዷት የምታስብ በሰላም የምትኖር አንድ ሚስት የባሏን ስልክ ጠልፋ ድንገት ሚስትየው እህትየው ለባልየው ሚስቱ ትታማለች። እሱ ምንም ባይል እንኳን ዝም ብሎ ቢሰማ እንኳን እህቱ ታላቁ ሰው አክብሯት ወይም ጭቅጭቅ ላለመፍጠር ዝም ብሎ እንኳን ቢሰማ ሰላም የነበረችው ልጅ ትረበሻለች። እህቱን መጥላት ትጀምራለች። ባታውቅ አታውቅም። እህቱ እንደምትጠላት እንደምታማት ባታውቅ እቺ ልጅ አታውቅም። ሰላም ናት። አለማወቅ ሰላም ነው።